ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? ጥቅምት 12 2018 አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትላንት ማካሄዱን ኦሮሚያ ምዕራብ ሸዋ ኖኖ ወረዳ 12 ነዋሪዎችና 12 ታጣቂዎች መገደላቸውን የአሰላ ከተማ የመከላከያ ሰራዊት አባላት ቃል የተገባልን የቤት መስሪያ ቦታ አልተሰጣንም ሲሉ ቅሬታ ማሰማታቸውን እነዚህን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትላንት አድርጎ ነበር። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ነጻ ምርጫን ለማድረግ አስቻይ አይደለም የሚል መከራከሪያ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበ በት ወቅት ተቃውሞ እንደገጠማቸውም ተሰምቷል። ለጋዜጠኞቹ ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይትና ዋና አጀንዳ የምርጫው ማካሄጃ ረቂቅ ጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካዮች ግን በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲዎቹ ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ ጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ አሰምተዋል። የፖለቲካ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነጻና ፍትሃዊ ሀገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን እንደሞገቱ ከምንጮች ተረድተናል። አብዛኞቹ ፓርቲዎች በተለይ በአማራ፣ በኦሮሚያና በትግራይ ክልሎች ያሉ የጸጥታ ሁኔታዎች ነጻና አሳታፊ ምርጫ ለማካሄድ አስቻይ አይደለም የሚል አቋም ይዘው ከስብሰባው ተበትነዋል ተብሏል። ትላንት ጥቅምት 11 2018 ዓመተ ምህረት ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያ መብራት ላይ አንዲት ሴት ዲዛይነር መኪና እያሽከረከረች መታ ትቆማለች። ሁለት ወታደራዊ ዩኒፎርም የለበሱ ሰዎች ሴትየዋን ከመኪናዋ ጎትተው ከአስፓልት ከጣሏት በኋላ መኪናዋን ቀምተው ለማምለጥ ይሞክራሉ። በዚህ ጊዜ ትራፊክ ፖሊሱ ያይና ሳይረን እያጮኸ ይከተላቸዋል። የተደናገሩት ሌቦቹ ለማምለጥ በተቃራኒ አቅጣጫ ሲነዱ ከአንዲት ቪትስ መኪና ጋር ይጋጫሉ። በዚህ ጊዜ ትራፊክ ፖሊሱ ይደርስና ግብግብ ይገጥማል። በአካባቢው ሰው ትብብር በቁጥጥር ስር ውለዋል። የተጎዳቸው ባለመኪናም ወደ ሆስፒታል ተወስዳለች። ሰዎቹ በትክክል የህግ አስከባሪም አልነበሩም። ሴትየዋ ለአደጋ የተጋለጠችው የመኪናዋን በር ሳትዘጋ በማሽከርከሯ ስለሆነ ስታሽከረክሩ መኪናችሁ መቆለፉን አረጋግጦ ተብሏል። የአሰላ ከተማ የመከላከያ ሰራዊት አባላት ቃል የተገባልን የቤት መስሪያ ቦታ አልተሰጠንም ሲሉ ቅሬታ አቀረቡ። በአሰላ ከተማ አስተዳደር የሚገኙ በሀገር መከላከያ ሰራዊት አባልነት ያገለገሉ ተሰናባች የቀድሞ ሰራዊት አባላት በ2015 ዓ.ም የመኖሪያ ቤት መስሪያ ቦታ እንደሚሰጠን የተገባልን ቃል እስካሁን አልተፈጸመልንም ሲሉ ቅሬታ አቅርበዋል። ከሰራዊት አባልነታቸው የተገለሉት የአካል ጉዳት ስለደረሰባቸው እንደሆነ የሚናገሩት ቅሬታ አቅራቢዎቹ ቃል የተገባላቸው እንዲፈጸም ተደራጅተው ቢጠብቁ ምላሽ አለማግኘታቸውን ተናግረዋል። ጉዳት የደረሰባቸው የቀድሞ መከላከያ አባላት ባሰሙት ቅሬታ ለሚመለከተው አካል በተደጋጋሚ ጥያቄ ቢያቀርቡም እሺ ጠብቁ ከሚል ምላሽ ውጪ በቂ መረጃም ሆነ የቦታ ድልድል ማግኘት አለመቻላቸውን ተናግረዋል። የጽህፈት ቤቱ ኃላፊ አቶ አበበ ረታ መረጃቸው ተሟልቶ ወደ መሬት አስተዳደር ቢሮ የመጣ ተጎጂዎች ሁሉ በቅደም ተከተል ተስተናግደዋል የሚል ምላሽም ሰጥተዋል። በ2016 ዓመተ ምህረት ብቻ በ140 ማህበራት የተደራጁ ከ3000 በላይ ሰዎች የመኖሪያ ቤት መስሪያ ቦታ መስጠቱን የተናገሩት ኃላፊው የተጎዱት የሰራዊት አባላት ቅድሚያ ተሰጥቷቸው እንደነበርም አስታውሰዋል። አሁንም ተደራጅተው የሚጠብቁ የቀድሞ መከላከያ አባላት በቅደም ተከተላቸው መሰረት እንደሚስተናገዱ ገልጸው በከተማ ልማት በኩል ተደራጅተው ሙሉ መረጃቸው ወደ መሬት አስተዳደር የመጣ ፋይሎች በሙሉ ተስተናግደዋል ብለዋል።
በተጨማሪም የከተማ አስተዳደሩ እየተዘጋጀ የሚገኘው አዲስ የከተማ ፕላን ጸድቆ ስራ ላይ ሲውል የመኖሪያ ቤት ቦታ መሬት ጥያቄ ሙሉ በሙሉ ይፈታል ተብሎ እንደሚጠበቅ ኃላፊው አቶ አበበ ጨምረው ተናግረዋል። ኦሮሚያ ምዕራብ ሸዋ ኖኖ ወረዳ 12 ነዋሪዎችና 22 ታጣቂዎች መገደላቸውን የአካባቢው አስተዳደር ገለጸ። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ከጉራጌ ዞን የተነሱ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውንና የጸጥታ ኃይሎች ደግሞ 22 መግደላቸውን ነዋሪዎችና የአካባቢው ባለስልጣን ለቢቢሲ ተናገሩ። በኖኖ ወረዳ ሀሎ ዲንቂ መንደር ባለፈው ቅዳሜ ጥቅምት 8 2018 ዓ.ም ምሽት ላይ በተፈጸመው ጥቃት 22 ሰዎች መገደላቸውን ነዋሪዎች ሲናገሩ የኖኖ ወረዳ አስተዳዳሪ ግን የተገደሉት 12 ሰዎች መሆናቸውን ለቢቢሲ አፋን ኦሮሞ ገልጸዋል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የገለጹት የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ የተገደሉት 22 ናቸው የሚባለው ውሸት ነው፣ 12 ናቸው የተገደሉት፣ ከ22 በላይ የተገደሉት ከታጣቂዎቹ ወገን ነው ብለዋል። ጥቃቱ የተፈጸመበት መንደር ነዋሪዎች ጥቃቱ ከጉራጌ ዞን ተሻግረው የመጡ በፋኖ ታጣቂዎች ቅዳሜ ምሽት ላይ አሰቃቂ ጥቃት ፈጽመዋል ሲሉም ከሰዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ ለቢቢሲ አፋን ኦሮሞ እንደገለጹት ታጣቂዎቹ ከጉራጌ ዞን በመነሳት በፈጸሙት ጥቃት ህጻናትን ጨምሮ ንጹሃን ዜጎች ላይ ጥቃት ፈጽመዋል ብለዋል። ከዚህ ቀደም በተደጋጋሚ ጥቃት ሲፈጸምበት በነበረው ኖኖ ወረዳ አሁን በተፈጸመው ጥቃት ቤታቸው ውስጥና ከቤታቸው ውጭም የተገደሉ ሰዎች ቁጥር 22 ደርሷል በማለት ነዋሪው ገልጸዋል። በአካባቢው ትልቅ የጸጥታ ችግር እየፈጠሩ ያሉት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው የሚሉት አቶ ወንዳፍራሽ ለፋኖ መንገድ የከፈቱት እነርሱ ናቸው ብለዋል። ፋኖ በሚል ስም የሚንቀሳቀሱት የመንግስትን ስርዓት ለመጣል የሚሞክሩ ሳይሆኑ ተራ ሌቦች ናቸው ብለዋል። በየመጠጥ ቤቱ የሚውሉና ማታ ማታ ጠመንጃ አንስተው ጥቃት የሚፈጽሙ ናቸው ሲሉም አክለዋል። በተመሳሳይ መልኩ ቢቢሲ ያናገራቸው የአካባቢው ነዋሪዎች ጥቃቱን የፈጸሙት ታጣቂዎቹ ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን ሄደው ከሰፈሩ ሰዎች መካከል ያሉ ታጣቂዎች ወደ ወረዳው ተመልሰው በመምጣት መሆኑንም ተናግረዋል። ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን የሄዱት ሰዎች የኦሮሞ ነጻነት ጦር የሚፈጽመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ይዞታ ጋር በወጣ አዲስ አሰራር ምክንያት መሆኑን ነዋሪዎች አመላክተዋል። በአካባቢው ከዚህ ቀደም በሰው ሕይወትና በንብረት ላይ ከባድ ጉዳት ያደረሱ ጥቃቶች በነዋሪዎች ላይ የተፈጸመ ሲሆን የባለፈው ሳምንት ጥቃት 6ኛ መሆኑን አንድ ነዋሪ አስታውሰዋል። ጥቃት ፈጻሚዎቹ ወደ አካባቢው ሲደርሱ ህፃን፣ አዛውንትና ሴቶችን እንኳን አያስተርፉም ያሉት ነዋሪው ያገኙትን ሰው በሙሉ በጅምላ ነው የሚገድሉት ብለዋል። በቅዳሜ ዕለት ጥቃት ከተገደሉት ሰዎች መካከል ህፃናት፣ አረጋውያንና ሴቶች እንደሚገኙበት በጥቃቱ ተገድለዋል ብለው የሚሰጡት ቁጥር ግን ከወረዳው አስተዳዳሪ የተለየ ነው። ሌላው ቢቢሲ አፋን ኦሮሞ ያናገራቸው ነዋሪም ጥቃቱን የፈጸሙት ታጣቂዎች ከጉራጌ ክልል የመጡ ናቸው በማለት ጥቃቱን የፈጸሙት የኦሮሞ ነጻነት ጦር በሚያደርሰው ጥቃትና ህገወጥ የመሬት ወረራ ሳቢያ ከኖኖ ወረዳ የተፈናቀሉ ናቸው ሲሉም አክለዋል። የአካባቢው ሚሊሻዎች ነዋሪዎችን ከጥቃት ለመከላከል ቢሞክሩም አቅማቸው ከታጣቂዎች ጋር ስላልተመጣጠነ ነዋሪዎቹን ማዳን እንዳልቻሉ ነዋሪው ተናግረዋል። የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ እነዚህ ወገኖች የመንግስት የጸጥታ አካላት የኦሮሞ ነጻነት ሰራዊት ላይ ሲዘምት በሚያገኙት አጋጣሚ ጥቃት እንደሚፈጽሙም ይናገራሉ። አላማቸው በህገወጥ መንገድ ሰፍረው መሬት በመውረር ግብር የማይከፍሉበት መሬት ማግኘት ነው። ከመሬቱ ተፈናቅለናል፣ አሁን መመለስ አለብን በሚለው ነው ጥቃት የፈጸሙት ብለዋል። ባለፉት ጥቂት ዓመታት ኖኖ ወረዳ በታጣቂዎች በተደጋጋሚ ከሚሰነዘርበትና ንጹሃን ከሚገደሉበት የኦሮሚያ አካባቢዎች መካከልም አንዱ ሆኗል። ከዚህ ቀደም በኖኖ ወረዳ ሰርገኞችን ኢላማ ባደረገ ጥቃት ከ20 በላይ ሰዎች መገደላቸው ተዘግቧል። የአካባቢው ኮማንድ ፖስት ኃላፊ ጥቃቱን የፈጸሙት ጽንፈኛ የአማራ ታጣቂዎች ናቸው ያሉ ሲሆን አንድ ነዋሪ ደግሞ ጥቃቱን በማንና በምን ምክንያት እንደተፈጸመ ግልጽ አይደለም ብለው ነበር።
ለሐዋላ አስተላላፊዎች የመጨረሻ ማስጠንቀቂያ ተሰጠ። የኢትዮጵያ ብሔራዊ ባንክ ህገወጥ ስራዎችን ያከናውናሉ ባላቸው የሐዋላ አስተላላፊዎች ላይ የማያዳግም ሰፊ እርምጃ ለመውሰድ መዘጋጀቱን የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ ተናገሩ። ባንኩ የሚወስደው እርምጃ የኢትዮጵያንና የዓለም አቀፍ ህግን የጠበቀ እንደሚሆን የገለጹት የብሔራዊ ባንክ ገዢው በዚህ ተግባር የተሰማሩ ድርጅቶች ከድርጊታቸው እንዲታቀቡና አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። ዶክተር ኢዮብ ተካልኝ የመጨረሻ ያሉትን ይህንን ማሳሰቢያ የሰጡት በዋሽንግተን ዲሲ ከሚገኙት የሐዋላ አስተላላፊ ድርጅቶች ጋር ከተነጋገሩ በኋላ ነው። የብሔራዊ ባንክ ገዢው ወደ ዋሽንግተን ዲሲ ያቀኑት የዓለም ባንክ ግሩፕና ዓለም አቀፉ የገንዘብ ድርጅት IMF ዓመታዊ ስብሰባዎችን ለመካፈል ነው። የብሔራዊ ባንክ ትኩረት በርካታ የገንዘብ አስተላላፊ ተቋማት ህጋዊ በሆነ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩ ነው ያሉት ዶክተር ኢዮብ ተካልኝ፣ ሆኖም የተወሰኑ ድርጅቶች የአጭር ጊዜ ትርፍ ለማግኘት በህገወጥ ስራ ላይ ከመሰማራት እንዳልተቆጠቡም አስረድተዋል። የቴሮሪዝም ፋይናንሲንግ ወይም መኒ ላውንደሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ተደርሰንበታል ብለዋል። እዚህ ላይም በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይህንንም አስቀድመን በግልጽ ነግረናቸዋል ብለዋል። ብሔራዊ ባንክ በህገወጥ ተግባራት የተሰማሩ የገንዘብ አስተላላፊ ድርጅቶችን በምርመራ እንደደረሰባቸው ሲያሳውቅ የአሁኑ የመጀመሪያ አይደለም። የሱዳን ፈጥኖ ደራሽ ጦር መሪ የሆኑት መሐመድ ሐምዳን ደጋሎ የኤርትራ መንግስት በፖርት ሱዳን በኩል ተዋጊ ጀት፣ ድሮንና የጦር አውሮፕላኖችን ለሱዳን ወታደራዊ መንግስት ድጋፍ እያደረገች ነው ሲሉ ወቅሰዋል። ኤርትራ ከዚህ ድርጊቷ እንድትቆጠብ አስጠንቅቀዋል። ከዚህ በተጨማሪም የሱዳን ወታደራዊ መንግስት የካርቱም ኤርፖርት ከ30 ወራት በኋላ በዛሬው ዕለት የሀገር ውስጥ በረራ እንደሚጀምር መግለጹን ተከትሎ ማንም ሰው በካርቱም ኤርፖርት በረራ እንዳያደርግ መሐመድ ሐምዳን ደጋሎ አሳስበዋል። ወደ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።